ኪዳነ ምሕረት እናቴ ዛሬ ይውላችሁ ስሙት። ግን እናቱ የቅዱስ ዮሐንስ አፈወርቅ እናቱ ለቅዱስ ዮሐንስ አፈወርቅ አንዲት ገንዘብ አይደለም ያወረሰችው፣ ወንጌል ነው ያወረሰችው። እንዲሁም ቅዱስ ዮሐንስ አፈወርቅ ወንጌልን ከእናቱ ስለወረሰ እናቱ ስላስተማረችው እናቱ ካረፈች በኋላ እናቱ እሱን ከወለደችበት አልጋ ላይ እየሄደ ያለቅስ ነበር፣ እናቱን ከመውደዱ የተነሳ። ለምን? ወንጌል የሰጠችው እናቱ ስለነበረች። በልጅነት ገና በ23 ዓመቷ ባሏ ሙቶ ዮሐንስ አፈወርቅን ልጄን የእንጀራ አባት ሃይማኖተኛ እንዳላደርገው ይገረግርብኛል ብላ አላገባም ብላ እሱን ለማሳደግ ተቸግራ ይኖረች ሰው ናት። እናቱ ወንጌልን አወረሰችው። ኋላ እሱ ሲሞት ምን አለ? እናቱ የሰጠችው ገንዘብ እንኳንስ እስከ መቃብር ሊከተለው በቁሙ እንኳን አብሮት ሊኖር አይችልም። ግን ቅዱስ ዮሐንስ አፈወርቅ ከሞተ በኋላ የእናቱ ያወረሰችው ወንጌል ተጻፈና ይገርማቸዋል። በየዕለቱ ስሙ ሳይጠራ የማይውል ሊቅ ማን እንደሆነ ታውቃላችሁ? ዮሐንስ አፈወርቅ። የት ውስጥ? ቤተ ክርስቲያን ውስጥ። በየቀኑ ታምር ሳይነበብ ይውላል እንዴ? አይውልም። ሰይምን ይባላል። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእወድሰኪ ኦግዝቴ ማርያም በከመ ወደሰኪ ዮሐንስ አፈወርቅ። ከማርያም ቀጥሎ በየቀኑ ቤተ ክርስቲያን ስሙ የሚጠራለት ሊቅ ዮሐንስ አፈወርቅ ነው። ከመቤታችን ቀጥሎ በየቀኑ። ለምን? ወንጌልን ስለወረሳት እና ይሳሳ ነበረ። የሚገርመው ካሁን ቀደም ተናግሬ ያውቃለሁ። የቅዱስ ጳውሎስ መልእክታት 14 ናቸው፣ በጣም ብዙ ናቸው። 14ቱን በሳምንት 2 ቀን ይዘልቃቸው ነበር እየተመለከተ እና ምን ይላል? በሳምንት 2 ቀን ተመልክቼ ጨርሼ ቅዳሴ ላይ ደግሞ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይሰብሩታል ይላል። እንዲህ አድርጎ መጽሐፍ ቅዱስን የሚወድ ምን ይል ነበር? እኔ አለ ለሁሉም ችግሮቼ መፍትሄ የማደርገው የክርስቶስን ወንጌል ነው ይላል ቅዱስ ዮሐንስ አፈወርቅ። ለሁሉም ችግሮቼ መፍትሄ የማደርገው የክርስቶስ ወንጌል ነው። የክርስቶስ ወንጌል ያልያዘው መፍትሄ ምን አለን የሚለው? ጤና ነው? በረከት ነው? 5 እንጀራ በረከተ ሲል አታገኘው? ኃይል ነው? ሞትን የሰበረው ወንጌል ውስጥ አይደለም እንዴ የተጻፈው? ሲኦልን ያነዋወጣት የሞትን ጥርስ አወለቀ ተብሎ የተጻፈው ወንጌል አይደለም? ኃይል ሁሉ ያለው ወንጌል ነው። ስለዚህ አላችሁ ከዚህ ሰርግ እግዚአብሔር አይነጥለን አይነጥለን። እግዚአብሔር በየሜዳው ሰብስቦናል። ያንን ትተን ተሰብስበናል። ኋላ ምን አለ? ጎበኘ። የሚጎበኘው መቼ ነው? ክርስቶስ ሲመጣ። እስከዚያ ምን ይኖራል? ክፉም ደጉም አብሮ ይኖራል። ከዚያሳ ምን አደረገ? ሰርጉ ቤት አለ፣ የሰርግ ልብስ የለውም ማለት የወንጌል በረከት እንፈልጋለን፣ ወንጌልን መፈጸም አንፈልግም።